እንዴ ከባሌ እኔ ፈልጌው ጭራሽ ከባሌ ጋር ስትጋጭ ምን አይነት ሰው ነሽ ግን አንቺ እንዴ ምን አይነት ሰው ነሽ እንዴ ይፈጠርሻል እንዴ ነገር ካለ ንገረን እንዴ በቃ አይሆን ሁሉንም ነገር እኮ ነው የተናገረችው እንዴ በየነ ይሄንን እሺ መደብቀው አው ግን ይሄ እኔ እናንተ ሚስጥር ብቻ ነበር እንዴት ለነሱ ትነግራቸዋለህ እና እኔ ምን ማድረግ ነበረብኝ ምናልባት ሰው ከናንተ ብዙ ነገር ይማራል ሰው ከናንተ ብዙ ነገር ይጠብቃል እንደዚህ አይነት ነገር ማድረጋችሁ ልክ አይደለም ቆይ እንዴት እንደዛ ታደርጋላችሁ ለታችሁ ማለት ምንም ያልጠበቁት ነገር ነው ይሆነ ያለው እንዴት እንደዛ ታደርጋላችሁ ለታችሁ ቆይ እኔ ፈልጌው አይደለም አልኩሽ እኮ ለምንድን ነው ማትረጅኝ እንዴ ፈልጌው አይደለም እኮ በደረሰብኝ ችግር ምክንያት እኮ እኔ እኮ መውለድ አልችልም ምን እንዴ ማለት እንዴት ረጅም ጊዜ ፈሽቶብኛል የነሱና የኔ ቤተሰብ የሆነ ጊዜ ላይ በኃይለኛው ተጋጭተው ነበር ማለት ምን ማለት ነው እስኪ ግልጽ አድርግልን እኔን ከመጠን በላይ ደብድቦኛል መውለድ እንዳልችል ከዛም በላይ አድርጎኛል አንተ ሻከይዝም አድርገ ግን ብሪን ግን ታመጣታለሽ በምንም አለቀ ተረጋጉሽ ይኸውልሽ እሷም እንደ ማሸነፍ ትፈልጋለች እሷ ግን በመላሽ የኔን ዳኛ ካደ እሷስ ብር ለላ አላሸነፈችም እሷስ ጭራሽ አንተ ነህ ቆይ ንብረቶች እኔ ያላከው ተረጋጊ እባክሽ ተረጋጊ ግን ለኔ እንደከሰርክ ነበር አይነገርከኝ አው ነፍሰ ጡር ነኝ ማለት እህቴ አንቺ እርጉዝ ነሽ አው የሶስት ወር ነፍሰ ጡር ነኝ ስለዚህ ምንም ማድረግ አንችልም ለበቀል ብለክ ብገባ በቃ ይሄ የተፈጠረው ልጅ ምንም ማድረግ አንችልም ማሳደግ ነው ያለብን ልጃችንን ልጅ አባት እንዲያጣ አልፈልግም ከሱ ነው ሌላ ጭራሽ እንዴ ማለት እንዴት ከሁለቱም ነው እንዴ ጭራሽ እህቴ እንዴ እሺ ተረጋጊ ቆይ አንዴ ተረጋጊ ስለታችሁ ለታችሁ እንዴት ቆይ እንደዚህ ይፈጠራል ማለት እርግጠኛ ነሽ አንቺ እንዴት እንደዛ ታረጋለሽ አንቺስ ማስረጃ አይታለሽ ማስረጃን አሳየን አለ ማስረጃው ካላመናችሁ ነው ወይስ ያሸን ነው ይሄ ምንም ውሸት አይደለም አለ ማስረጃው መሳቢያ ውስጥ አስቀምጫለሁ እንዳያገኙት ራሱ ቆለፌን ያስቀመጥኩት ቆይ አሁን እሺ ምንድነው ሊሆን የሚችለው ማለት እንዴት ነው ምንድነው የሚደረገው እኔ ግራ ገባኝ ከዛም ባለፈ አባታቸው ብዙ ችግር አርሶብኛል ብዙ ድብደባ አርሶብኛል ከዛም የተነሳ ምንድነው ታዲያ ማለት ይሄ መረጃ እኮ ምንም እንዴ ከሰከር ጠብቀ እዚህ ሁሉ ችግር ውስጥ ያስገባኝ አንተ ጭራሽ እንደማውልት ክደኝ ነው እንዴ ነገር ካለ ንገረን እንዴ በቃ አይሆን ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላም ፍቅር ለእናንተ ይሁን እንግዲህ በድጋሚ ተገናኝተናል ከዚህ በፊት በሰራነው ፕሮግራም እንግዲህ በጣም ግብግብ ተፈጥሮ ቀረጻ እንዳቋረጥን እንግዲህ ከዚህ በፊት በሰራነው ፕሮግራም ተመልክታችኋል ዛሬ ደግሞ እንግዲህ ያው ብዙ ማጣራቶችን አድርገን የነበሩት የተለያዩ ፍንጮች ነበሩ እነዛ ፍንጮች እንግዲህ ከሚመለከታቸው አካላት ጋር የክሩ አባላት በሙሉ የተለያዩ የማሰስ ስራዎችን በመረጃዎችን በማስረጃ የማረጋገጥ ስራዎችን ሰርተናል እንግዲህ ዛሬ ደግሞ የተለያዩ ያዝናቸው መረጃዎች አሉ ይህንን አብራችሁን ስትቆዩ ተመለከታላችሁ ከኛ ጋር አብራችሁን ቆዩ ሰላም ለእናንተ ይሁን እንግዲህ ባለፈው ለታ እንግዲህ የተለያየንበት መንገድ ልክ አልነበረም አሁን ደላነ ምናልባት ባለፈው ትንሽ ጉዳት ደርሶብን ነበር ትንሽ ባንድ በኩል ባይለኛው ነክሳኛለች ያው ከኔም ቁጥጥር ውጪ ነበረች ያው እሷ አልነበረችም በርግጥ እንዴት ማለት ነክሳው ነበር ማለት ምን ተፈጥሮ ነበር ያው ባጋጣሚ ስሜታዊ ሆና ነው ያው ታናሽነትሽ ትንሽ ስሜት ግን በሰላም እንዳወራችሁ ነበር ለኔ ነገራችሁ ነው ግን ያው አንዳንድ ያለመግባባቶች ይፈጠራሉና በዛ መሃል እንግዲህ እኔም ባልጠበቅኩት ሁኔታ ነው ተነስታ እንደምታየው አውቃለሁ ሆን ብለሽ ያደረግሽው ነገር እንደሆነ አውቃለሁ ግን አንቺ ለሱ ብር ለውድድር ለማሸነፍ እንደሰጠሽ አላቀም ምን እሱንም ተናገርክ ቆይ እንዴት እንደዚህ ታረጋለህ አይሽ ባልሽ ከሪም ካንቺ ነው የተቀበለው ያው እኔ እንግዲህ ቤቲ መጀመሪያ ስንገናኝ ያወራሁት ካንቺ ጋር ነው ግን ይሄን ነገር እንደማታወራ ነግሬክ ነበር
ብዙ ነገር አውርተናል እሺ እኔ ከዚህ በላይ ምን ግን እንዴት ተናገራለህ ከይን ነገር ሚስጥራችን ነው ተባብለናል ሁሉንም ነገር እኮ ነው የተናገረችው እንዴት በየ ነው ይሄንን እሺ መደብቀው አው ግን ይሄ እኔ እናንተ ሚስጥር ብቻ ነበር እንዴት ለነሱ ተነግራቸዋለህ እና እኔ ምን ማድረግ ነበረብኝ እኔ ይሄን ካንተ አልጠብቅም እኔ አንተ ላይ ተማምኜ ነው ይሄንን ያደረኩት አንተ ስላልከኝ ነው ሁሉንም ነገር ያደረኩት እንዴት ተነግራቸዋለህ እና እኔ ምን ላድርግ እህትሽ እብድ ናት ታውቂያለሽ ከሞት ነው የተረፍኩት ወይ ለምንድን ነው የነከሰችኝ ሲጀመር ካኔም ካንቺም ነው ብሩን ተቀብሎ ይሰደው አንቺም ሰተሽው ነበር ስለዚህ ብሩ ተጠያቂ ያለው እሱ ጋር ነው ቆይ ብሩ የት አለ ታዲያ ወይኔ ወይስ ለምንድን ነው ያላሸነፍነው ያውም ገንዘብ ከፍለ አይሽ እንደማላክ የምታዩ ባልሽ ግን አይሽዋ ምን እንዳደረገ ያው እንግዲህ ኛ የነበሩ ብዙ ነገሮች ነበሩ ግን ማለት ቤቴኔ ግልጽ የሆኑልኝ ነገሮች በሙሉ የምር ትልቅ አክተሮች ናችሁ እናንተ ባለሙያ ናችሁ ሁለት ተማማቾች ናችሁ ያው ብዙ ነገሮችን አብራችሁ ነው የጀመራችሁት በጣም ተዋደዳላችሁ እኩል ከዜሮ አብራችሁ ታግላችሁ ነው የተነሳችሁት ግን አንዳችሁ ለአንዳችሁ አንዱ ድርድር ላይ እንደምታሳተፉ ያወቃችሁ ለምን ነው በተለያየ መንገድ ገንዘብ መስጠት ያስፈልገው ደግሞ ይሄንን ለማድረግ ምንድነው እንደዛ እንድታደርግ ያደረገሽ ያው እኔ ውድድሩን ለማሸነፍ ነው ሌላ ምንም አይደለም ግን ያለውን ነገር ረዳሻለሁ በሚስጥር ሁሉንም እንድናደርግ ነበር ያወራነው ግን እሱ አሁን በቃ ውድድሩን ማሸነፍ ስለምፈልግ ነው ገንዘቡን አውጥቼ የሰጠሁት ግን እኮ እዚህ ውድድር የምትይው ነገር ላይ እህትሽም አለችበት አዎ አለችበት ግን ውድድሩን ማሸነፍ ያለብሽ አንቺ ነሽ ስለዚህ ክፈይና ያለውን ነገር እናድርግ ሲለኝ በሐሳቡ ተስማማው ምናልባት ሰው ከናንተ ብዙ ነገር ይማራል ሰው ከናንተ ብዙ ነገር ይጠብቃል እንደዚህ አይነት ነገር ማድረጋችሁ ልክ አይደለም ግን ከምንም በላይ ደግሞ አንተ ያደረከው ነገር ፍጹም ስህተት ነው እንግዲህ ባደረግነው ማጣራት መሰረት ሁለቱም ገንዘብ ሲያስገቡ የነበረው አንተ አካውንት ውስጥ ነው እንደገና ከስር የተባለው ድርጅትም ሲሸጥ የነበሩ የማቴሪያሎች ገንዘቦች በሙሉ ትራንስፈር ሲደረግ የነበረው አንተ አካውንት ውስጥ ነው ይሄንን ደግሞ ባደረግናቸው መረጃ ማጣራቶች መሰረት ደርሰንበታል ይሄን ነገር ለማድረግ እንግዲህ ያው የተወሰነ ጊዜ ፈሽቶብናል ግን ተመልካቾችም ለኛ ትብብር በማድረጋቸው እንደዚሁም የግል ተቋማት እኛን እንግዲህ እርዳታ አድርገውልን ስታደርግ የነበረው ነገር ደርሰንበታል ይሄንንም ደግሞ በማስረጃ እና ማሳየት እንችላለን አንዴ ጠብቁኝ ማስረጃዬን ይዤ መምጣት እችላለሁ እንግዲህ ቀደም እንደነገርኳችሁ ብዙ ነገሮችን አጣርተን እንግዲህ ደረስንበት ነገር ሁኔታዎች በቀጥታ ወደ አንተ ነው ያመሩት ያ ምን ማለት ነው እነሱ ጋር አለ ተብሎ የሚጠበቀው የነበራቸው ካፒታል በሙሉ ወደ አንተ አካውንት ነው ትራንስፈር የተደረገበት ከዛ በኋላ ደግሞ የሚገርመው ነገር እዚህ መረጃ ላይ እንደሚያሳየው ወደ አንተ ትራንስፈር ከተደረገ በኋላ እነዛ ገንዘብ በካሽ እንጂ ትራንስፈር አልተደረጉ ስለዚህ ስትለን የነበረው ለዳኞች ትራንስፈር አድርጌያለሁ ስትለው ከዚህ በፊት በሰጣው ቃል ትራንስፈር አድርጌያለሁ ስትል የነበረው ሐሰት ነው ማለት ነው ምክንያቱም ራስ ካንደበት በአካውንታቸው ትራንስፈር አድርጌያለሁ ስትል ነበር ያ ደግሞ መረጃዎች የሚያጠቁሙት እንደዛ አይደለም ካሽ ስታወጣ እንደነበረ ነው እዚህ ጋር ስለዚህ ለዳኞቹም አልከፈለም ማለት ነው አንተ ሻከይትም አርገ ግን ብሪን ግን ታመጣታለሽ ቆይታ በምንም አርገ በምንም አለቀ ተረጋጉሽ አንቺ ቆይ ከኔ ምን ፈልገሽ ነው ብሪን እስካልመለስ ያ ያረክሽኛ ነሰና አሁንም ልጨምሪ ነው እሱ ሲያንስ ነው ገና ምን አይተ ብሪን እስካልመለስክ ድረስ ምን እንደማደርግ እኔ ነኝ ቆይ ያን ሁሉ ገንዘብ የታርገ ሆኖ እኔ እኮ ገንዘቡ እኔ ጋር መሆኑን አልካርኩም ግን አረጋጓት ከሞት እኮ ነው የተረፍኩት እሱ እኮ ውሻ እንኳን እንደዚህ እኮ አይነክስም ውሻ እንደዚህ አይገነጥልም ውሻ ነው አንተ ራሱ እሺ ሲጀመራት ያጅ እንጂ አክብረሽ በስነስርዓት አናግረው በእርግጥ አጥፍቷል ግን እንደዚህ እንድትናገሪ ደግሞ አልፈልግልሽ ቀላል ጥፋት ነው አይደል በቃ ገንዘብ ነው አይደል ገንዘቡ ይጥፋ በቃ እዚህ ደረጃ እንኳን የደረሰው እኮ በሱ ምክንያት እንደሆነ ያውቅሽ ምንድነው እንደዚህ የምትሆኚ በቃ እዚህ ያለ ነው በዚህ ነው በሱ ነው አይደለ እሱም ብዙ ነገር አርጎርናል ብዙ ነገር ረድቶናል አይደለ እሺ ይረዳሽ ላሸንፍልሽ ብሎ ገንዘቡን ለራስ በቃ የቻለው ሞክሯል ዳኛው እንደካደው ነበር የነገረኝ አረቢያን ሳይሆን እንኳን እስኪ ንቂ ዲላንድ ምናምን ሰው ብለሽ እንደዚህ ምንድነው እንደዚህ ገንዘቡን ከብሎ ዳኛው ስለካደ ሌላ ሰው እንዳሸነፈ ነው የነገረኝ ስለዚህ በቃ ምንም ማድረግ አይችልም ከፈልኩት አልሆነም በቃ
ስለዚህ እንደሱ አይነት ነገር ግን እስካሁን ነግረሽና ያልታቂም አዎ ከፍዬ ነበረ በቃ እንዳሸንፍ ሞክሮ አልተሳካም ለዳኛው ብር ከፍሎት ነበረ ግን ዳኛው በሌላ በኩል እንዴት እንደሆነ አላቅም ክዶት ሌላ ሰው ከሁለታችን ውጪ ነው ሌላ ሰው ነው ያሸነፈው ውድድሩን ሌላ ሰው እንዳይሸንፍ አድርጓል ስለዚህ ምንም ማድረግ አንችልም በቃ አንዴ ከፍሎታል ሂሳቡን ወስዷል አጭበረበረኝ አለ ስለዚህ ምንም ማድረግ አንችልም ግን ደግሞ ከሷ እንደወሰር ካልነገርከኝም ነበር አንተም ይኸውልሽ እሷም እንደ ማሸነፍ ትፈልጋለች እሷ ግን በምላሽ መጣጣኝ የኔን ዳኛ ካደ የሷስ ብር ለላ አላሸነፈችም እሷስ ነገርና ተናገር እንጂ በቃ እኮ ሁለቱንም ነው ካደው ምናልባት ሌላ ሰው ከነሱ የተሻለ ገንዘብ ከፍል ይሆናል ሲጀመር ቆይ ልካይላታል ለዳኛው ሰጣሃልኝ ሁሉ ሲጀመር ቆይ ተከፈለ ገንዘብ የለም እኮ ነው እየለሻለሁ ለዳኛው ለማንም የከፈልከው ገንዘብ የለም እዚህ ላይ ቆይ እንዴት ትራንስፈር አላደረክም አረንቂ ቆይ እንዴት ነው አንድ ሚስቲን ሁሉ በደል ተበድላ ዝም ልትለምት ይችላል የታለ ገንዘቡ ነገራ ተመነን እንተኛታለን አስረዳት እዚህ ጋር ያለው መረጃ ከበቂ በላይ ነው ምክንያቱም እነዚህ ልጆች ባንድም በሌላም እዚህ ተገኙበት ምክንያት ገንዘባቸውን ወስደ ታሸንፋላችሁ የአዋርዱን ሽልማት ታሸንፋላችሁ በማለት ከሁለቱም ብዙ ገንዘብ ስትቀበል ነበር እሱ ብቻ አይደለም እንግዲህ በርካታ ንብረቶችን ሸጠ ወደ ራስ አካውንት ገንዘቦችን አስገብታል ምክንያቱም አካውንት ቼክ ሲደረግ እነሱ ላይ የነበረው ካፒታል በሙሉ አንተ ጋር እንዳለ ነው እንግዲህ የሚያሳየው እዚህ ጋር እንግዲህ ሊስት እንደምትመለከቱት ይሄንን መመልከት በጣም ብዙ ነው ብዙ ወረቀት ነው እንግዲህ ወደ አካውንት በየጊዜው ወደ አካውንት የሚገባው ገንዘብ እጅግ በጣም ብዙ ነው ስለዚህ እነዛ ሁሉ ንብረቶች በገንዘብ ተተምነው አንተ አካውንት ውስጥ ነው ያሉት ስለዚህ ንብረቶች እንዳለ የወሰድኩ አንተ ነህ መረጃዎች እንደዛ ይጠቁማሉ ስለዚህ አሁን እስከባሽ ጭራሽ አንተ ነህ ቆይ ንብረቶች እኔ ታረከው ተረጋጊ እባክሽ ተረጋጊ ግን ለኔ እንደከሰርክ ነበር አይነገርክኝ ቆይ እንዴት እንደዚህ ታደርጋለህ ምን አይነት ሰው ነህ ግን አንተ ተረጋጊ እባክሽ ተረጋጊ ቤት ተረጋጊ ይኸውላችሁ አሁን ይሄ ሁሉ ገንዘብ አንተ ጋር እንደሆነ ታምናለህ ወይም አንተ ጋር ነው ያለው ምክንያቱም ከመረጃ የትም አታመልጥም እዚህ ጋር ማስረጃ አለን ይሄንን ማስረጃ እንግዲህ ምክንያቱም ገንዘባቸውን መመለስ አለብህ ሌሎች ደግሞ ያደረካቸው ነገሮች ነው ወደ ሳይም በግድ እያንዳንዱን ገንዘብን ትመልሳለህ እሺ እንግዲህ ኛ አጣራ ነው ይሄንን ነው ሌሎች ያላጣራናቸው ነገሮች አሉ እነዚህ መረጃዎች ግን አንተን እስር ቤት ለመውሰድ በቂ መረጃ ናቸው ስለዚህ አሁን ቀጥታ ወደ እስር ቤት እንሄዳለን ወይኔ ምን አጠፋውና ነው ወደ ፖሊስ ጣቢያ የምትወስዱኝ ምን አጠፋው ማለት መረጃ እኮ እጃችን ላይ አለ አይደል እንዴ እነሱም ጭምር እኮ ነው ያጠፉት ካጠፉ እነሱም ጭምር ነው መቀጣት ያለባቸው ለምንድን ነው የምንቀጣው እንዴ ዳራሽ ባከበርከ እንዴ መረጃዎች እኮ የተገላቢጦች ነው እንዴ ጥፋተኛው እኮ እኛ ሳንሆን አንተ ነህ ምኑ ነው ጥፋቴ የራሴን ገንዘብ እኮ ነው ያጠፋሁት የራሴን ማለት የትኛው ነው አንተ ገንዘብ ማለት ምን ማለት ነው እኔ መሰለኝ ውክልና ይሰጣውክ የኔን ገንዘብ መሰለኝ አሳልፌ ይሰጣውክ ገንዘብ እንዴ እነሱ ለፍተው ያመጡትን ገንዘብ አይደል እንዴ የኔን ገንዘብ አባቴ አበበ ይባላል አበበ ምን የእናቴ ስም ደግሞ ዘሪቱ ነው እኔም ከክፍለ ሀገር ነው የመጣሁት እንደነሱ ምን ያው እነሱን ለማግኘት ረጅም ጊዜ ፈጅቶብኛል የነሱና የኔ ቤተሰብ የሆነ ጊዜ ላይ በኃይለኛው ተጋጭተው ነበር ማለት ምን ማለት ነው እስኪ ግልጽ አድርግልን በወርስ ነበር የተጣሉት አው ግን ያ ውርስ ደግሞ እኛ እንደነበረ አስተውሳለሁ የዛኔ ለነሱ ይንገሯቸው አይንገሯቸው የማውቀው ታሪክ የለም ግን የቤተሰቤን ውርስ በጠቅላላ የነሱ ቤተሰቦች እንደወረሱት ነበር የማውቀው በዛን ጊዜ እኔም ልጅ ነበርኩኝ ግን ይሁን የነበረውን ነገር ሁሉንም ነገር አውቅ ነበር ከዛ በዛ አጋጣሚ ያው እኔን ደብድቦኝ ቤተሰቦችን አጉል አድርጓቸው አጉል ድህነት ላይ ጥለውን
እነሱ ወደ አዲስ አበባ ልጆቻቸውን ላኩ። ከዛ ያው እኛ አስከፊ በሚባል ደረጃ ላይ አስቸጋሪ ወደ ሆነ ድህነት ላይ ወደቅ። ከዛ በቃ ንብረቱን በሙሉ የነሱ ቤተሰብ በእነሱ በኩል አዞሩት። ከዛ እኛ ምንም ማድረግ አልቻልንም ነበር። ከዛ አንዳንድ ፍንጮችን ስሰማ እነሱ ወደ አዲስ አበባ እንደመጡ ሰማሁኝ። ከዛ ወደዚህ ስመጣ የሆነ የአርት ትምህርት ቤት ላይ እየተማሩ እንደሆነ ደረስኩበት። ከዛ እኔም ወደ አርቱ ገባሁኝ። ከዛ በመጀመሪያው ተሰኑ ፊልሞች ላይ ኮረሱኝ መሳተፍ ጀመርኩኝ። ከዛም የተለያዩ ማሰልጠኛ ተቋማት ላይ በመግባት ድርሰቶችን መጻፍ፣ ከካሜራ ጀርባ ኮንቲኒቲ መቆጣጠር ምናምን እነሱን ተማርኩኝ። ከዛ እነሱም ትልቅ አርቲስቶች ሆኑ። ውስጤ ደግሞ የነበረው በዛ ሰዓት የበቀል መንፈስ ነበር። ስለዚህ ልትበቀል ነበር የመጣው ነው። እዛ ድረስ ይሄን ሁሉ ርቀት መሄድ የእናትና አባት በቀል ለመበቀል ነው እዚህ ድረስ የመጣው። ቆይ እንዴት አላወቅኩም? እንዴት አላስታውስኩም? ስለሚለው ነገር ታውቃላችሁ እናንተ? እኔ ምንም ማውቀው ነገር የለም። እኔ ግን በልጅነቴ ትንሽ ነገር አስታውሳለሁ። ማለት በዛን ሰዓት ታላቅ ልጅ ነኝ ያለውን ነገር አውቃለሁና እናቴ ንብረቶቿን እንዳስመለሰች ነበር ማውቀው። ማለት ሽጦላት እንደሆነ ነበር ማውቀው። አባትሽ አረመኔ ነበር። አረመኔ የሞተ ሰው ነፍስ አትውቀስ። በህይወት የለም። ይሄን ታውቃለህ አይደል እንዴ? ይገባል። ሞት ለሱ እንደውም ረፍት ነው። ምን አይኔ ያየ ነው ሜዳ ላይ አውጥቶ ይጣሉ። የገዛ ንብረታችንን ነጥቆ ነው ሜዳ ላይ የወረወረ። እናንተ ነበራችሁ ያስገደላችሁት ነው? በፍጹም እኛ አላስገደሉ። የራሱ ስግብግብነት ነው እንዲሞት ያደረገው። የኛ አልበቃ ብሎት የሌላ ሰው ሊበላ ሲሰናዳ ነው። በቃ ከዚህ በላይ ስለሱ እንድታወራ አልፈቅድልህም። በቃ ሞተ እኮ እንዴ! አንተ ራሱ ቆይ እዛ ድረስ እዚህ ልቀት ድረስ የመጣ ልጆቹ ለመበቀል አይደል እንዴ? ምን ማለት ነው? እኔን ከመጠን በላይ ደብድቦኛል። መውለድ እንዳልችል ከዛም በላይ አድርጎኛል። አንተ ራሱ እዛ ድረስ እዚህ መጣው ቆይ ልጆቹን ለመበቀል አይደል እንዴ? ቆይ እኔ በዚህ ልክ እኮ ያልገባኝ ነገር አይ ሁሉ ነገር ቆይ ምን አስፈልገ? ስለዚህ ቢቲንም አፍቅራት አይደለም ያገባት ማለት ነው? አብራት የነበረው ቆይ እኔስ ጊዜ ስትዋሸን ነበር እንዴ? ቆይ አሁን እሺ ቆይ አንተ ከነሱ በምንድነው ልትሻለ የምትችለው? ቆይ ምን ማለት ነው? ቆይ እስቲ እኔ ላይ የደረሰው ችግር በእናንተ ቢደርስ እስቲ አስቡት። እዚህ አዲስ አበባ ራሱ ለመምጣት ስንት ችግር አይቻለሁ። በአባትሽ በጣም ብዙ ችግር ደርሶብኛል። በጣም ከመጠን በላይ በጣም ብዙ መከራ አይቻለሁ። እዚህ አዲስ አበባ ስመጣ ስቄን አይቼ ጎዳና ላይ አድሬ እምበላው አጥቼ እመጠጣው አጥቼ ብዙ ተሰቃይቻለሁ። ቆይ እናንተስ ለምንድን ነው የማይገባችሁ? እናንተ እዚህ መኖራችሁ ነው መሄድ ነበረብኝ ለመበቀል ያለው ነገር ከዛው ቤተሰቦቻችን ጋር መጨረስ ትችል ነበር። ያለው ነገር በህግ መጠየቅ ትችል ነበር። የዛኔው ክፍለ ሀገር ላይ እኮ ምንም ህግ የሚባል ነገር የለም። ስለዚህ ሁሉንም ነገር እኮ ጨርሳችሁ ማለት ነው። ያለኝ አማራጭ ይሄ ብቻ። ስለዚህ በራስ መንገድ ልትበቀለን የመጣው ማለት ነው እንጂ ወደኝ አይደለም ያገባኝ እስካሁን ስታስመስል ነበር። ነገር ይሸበረቲ አይሻ እኔ ድሮ ምንም አልተመቸኝም ነበር። ጭራሽ እስካሁን ሁሉ ነገር ያደረከው ለበቀል ነው። እናንተ አይገባችሁ። በጣም ብዙ ስቃይችበታል እዚህ ለመድረስ። እኛስ እኛ አሳስበሉ አንተ ኮንም አልተሰቃየህም። እኛ ግን ገንዘብ ልትፈልግ ቢሆን ኑሮ ይሄን ሁሉ ስቴፕ መሄድ አይጠበቅብህም ነበር። እኔ ገንዘቡን ልሰጥክ እችል ነበር። የሚያስፈልግን ነገር ላሟላልክ እችል ነበር። ጭራሽ እናንተ ከምታስቡት በላይ ዞሮ እኮ የራሴን ንብረት ነው ያጠፋሁት። የወረሳችሁትን ገንዘብ ነው ያጠፋሁት። የምን ውርስ ነው የምታወራው? እስኪ ንገረኝ። የትኛውን? እሷ መከራይታ እዚህ ለመድረስ ምን ያህል እንደለፈሽ ታውቃለህ? እኔስ ምን ያህል እንደለፈው ታውቃለህ?
እንዴ አንተ እኮ የወሰድከው በቃ እኔና እሱ ይለፋንበትን እኮ ነው የወሰድከው። ኧረ እባክሽ ቆይ ታዲያ ሲጀመር ቤተሰቦቻችን ከሆነ እዛው እነሱ አይጨርሱም ነበር? ቤተሰቦቻችሁ እኮ ጨርሰው ወደ እናንተ አዙረውታል ንብረቱን በሙሉ። እነሱ እኮ ራሳቸውን አግልለዋል። ሁሉንም ነገር ወደ እናንተ አዙረውታል። እናንተም ንቁ እንዴ! እኔ እኮ የራሴን ንብረት ፍለጋ ነው የመጣሁት። የለፋሁበትን ያገኙት ከለፋሁበት በላይ ደግሞ ዳሩስ ከምታስገባኝ ቀጥታ መናገር ትችል ነበር። እኔ ገንዘብ ከልክዬ ካላቅም ታውቃለህ ማለት እኔ ምን እንደምችል አላውቅም። ለበቀል ብለህ ነው እድሜህን እስካሁን ድረስ የሰዋኸው ማለት ነው እንዴ? አንተ እኮ ወጣት ነህ። ቤተሰባችሁ ጋር የተፈጠረው ነገር እኮ እንዴ እድሜህን ለበቀል መስጠት አእምሮ ውስጥ በቀል አስቀምጦም ይሄን ያህል ድረስ መሄድ። አንተ እኮ የራስን ህይወት መፍጠር የምትችል አቅም ያለ ሰው ነህ። ለበቀል ብለህ ከገጠር እዚህ ድረስ እንዴ እዛው ገጠር ማለት ያለህበት ቦታ ሆነ አሁን ይሄን ሁሉ ነገር አድርገህ ያገኘውን ገንዘብ ማግኘት አትችልም? እንዴት ብዬ ነው ማግኘው? የማይሆን ነገር እኮ አድርገው ነው ጎዳና ላይ እየጣሉን። ምን በለው ምን ቀምሰው የለንም እኮ አሁንም እኮ ታዲያ ወንጀል ነው የሰራው። ህግን ማለት ህግ አለ አይደል? በህግ ነገሮችን መፍታት ነው እንጂ የሚሻለው። አሁንም እኮ ከወንጀል አላመለጥክም እኮ። በጃዙር እኮ ዞሮ ተጠያቂ ነው፣ ወንጀለኛ ነው። አንተ እስር ቤት ስትገባ ስትታሰር አሁን ባደረከው ነገር እኮ ሁሉ ነገር ይቀር የለ እንዴ? አሁን እያንዳንዱን ገንዘቤን እንድትመልስልኝ እፈልጋለሁ። እስካሁን የወሰድከውን እያንዳንዱን ንብረቴን ወደሳይን በግድ ትመልሳለህ። ያደረከው ነገር ልክ አይደለም፣ በህግም ያስጠይቃል። ምክንያቱም ያለፈው ታሪክ የቤተሰብ ታሪክ ቢሆንም የውርስ ጉዳይ ቢሆንም ግን ያ የሚፈታበት መንገድ ይሄኛው አይደለም። ልክ ነው ብዬ አላምንም። እና ህግ ደግሞ የሆነን ጉዳይ ከያዘ እስከ መጨረሻው እንደሚጨርስ አምናለሁ። ምናልባት የሄድክበት መንገድ ልክ አይደለም። አሁን ላይ የሄድክበት መንገድ ልክ አይደለም። ስለዚህ እኔ አሁን ስለ ቤተሰባችሁ ጉዳይ አሁን ያላችሁት ነገር ልክ ይሁን አይሁን እንግዲህ በራሳችን መንገድ ሌላውን ነገር ማጣራት እንችላለን። በዚህ ጉዳይም እኛ እገዛ ማድረግ ካለብን እናደርጋለን። ግን አሁን ላይ የያዝነው ኬዝ እንግዲህ እነዚህ ልጆች መገኘት የሌለባቸው ህይወት ላይ ነው ያሉት። ገንዘባቸውን እያንዳንዷን ቆጥረህ ወደ እነሱ አካውንት እንድታስገባ እናደርጋለን። እና ደግሞ ይሄንን መረጃ እንግዲህ አንተን በህግ ቁጥጥር ስር እንድትሆን ሁሉን ነገር ይፈቅዳል። ምክንያቱም እዚህ ጋር ሁሉ ነገር መታወቂያ ምናምን ኮፒ የተደረገበት በሙሉ እዚህ ላይ ነው ያለው። ስለዚህ አሁን ልናደርግ የምንችለው ነገር ቀጥታ አንተን ወደ ህግ አካል እንወስዳለን። ከዛ ህግ ነገሩን ይጨርሰዋል ማለት ሊታሰር። አዎ ልናደርግ የምንችለው ያን ነው። ምክንያቱም እዚህ ጋር የመጣሁት ከመጀመሪያው ጀምሮ እዚህ ጋር የመጣሁት ንብረታችሁ የት እንዳለ እና እንዴት እንደተገኛችሁ ማወቅ ነበረ። ሁሉንም ነገር አውቀናል። አሁን ላይ ይሄ ቤት ለእናንተ አይገባችሁም፣ የነበራችሁን ንብረት ወደ ማስመለሱ ነው ማለት ነው የምንሄደው። ይሄን ደግሞ ህግ በራሱ መንገድ ይፈታዋል ማለት ነው። አይ እንደዛ መሆንም አይለበትም ማለት ንብረቱ እንደዛ መሆን የለበትም። በቃ መታሰር የለበትም እሱ። የምራችሁን ነው ቀልዳችሁን ነው ወይስ የምራችሁን ነው? አይ ንብረታችሁን ይመልስልን። ግን እሱ ማለት ምንድነው ባይታሰር እንደ ያጠፋ ሰው እኮ ነው። እዚህ ጋር መረጃ እኮ ይዘንበታል። እንደገና ደግሞ እስካሁንም በአንደበቱ ሲናገር የነበረው ለበቀል ነው ይሄን ሁሉ ነገር ያደረኩት ብሏል። እንዴት የማይታሰረው? አይ ማለት እሱም እኔ በቃ ትዳሬን እፈልጋለሁ፣ አብረን እንድንኖር እፈልጋለሁ፣ ሁሉን ነገር ይቀርብየው በሰላም መኖር እፈልጋለሁ ከሱ ጋር። ስለዚህ እንዲታሰር አልፈልግም። እንዴ ማለት ግልጽ አይደለም። ገንዘባችን ይመለስልን። ግን በቃ ማለት እሱ ለበቀል አይደል የመጣው። በቃ ያለው ነገር አውቀናል። ግን በቃ ሳይታሰር ቢቀር ይሻላል። ምንም ገንዘብ ብሎ ነገር የለም። ሁሉንም ቤተሰቦችን ለመርዳት ያቀመን እንዳለ ያለውን ገንዘብ ለቤተሰቦች ስለክላቸው ነበር። አሁን እጄ ላይ ምንም ገንዘብ የለም። ምንም የላከው ገንዘብ የለም። በካሽ ነበር ሳውጣ የነበረው። አዎ ግን እኔ እናንተ መለያየት አንችልም። በቃ አሁን ላይ እኔ እናንተ መለያየት አንችልም። ምንም አጥፋ ምንም አንተ ለበቀል ብለክ ባደረከው ነገር ሌላ ነገር ተፈጥሯል። ይሄን ማሰብ ነበረብህ አንተም ትዳር ውስጥ ከመግባት በፊት። እኔ አሁን የ3 ወር ነፍሰ ጡር ነኝ። ምን ነፍሰ ጡር ነኝ? አዎ ነፍሰ ጡር ነኝ። ማለት እህቴ አንቺ እርጉዝ ነሽ?
የሶስት ወር ነፍሰ ጡር ነኝ ስለዚህ ምንም ማድረግ አንችልም ለበቀል ብለክ ብገባ በቃ ይሄ የተፈጠረው ልጅ ምንም ማድረግ አንችልም ማሳደግ ነው ያለብን ልጃችንን ልጅ አባት እንዲያጣ አልፈልግም እንዴ ቆይ ግን እርግጠኛ ነሽ የሶስት ወር ነፍሰ ጡር ነኝ እኔ እንደውም አሁን ባለንበት ሁኔታ አልነግረውም ብዬ ትንሽ ላቆየው አስቤ ነበር ማለት አሁን እንደምታውቀው ነው ተከራይተን ያለነው ምን በላተን ነው ያለነው እና በዛ ሁኔታ አልነግረውም ብዬ እያሰብኩ ነበር እስካሁን ያልነገርኩም ላንተ ለዛ ነው በጣም አዝናለሁ ማለት ርኩስ ነኝ ያ አንተ ለበቀል ብለህ ይሄን ሁሉ ነገር ስታደርግ እንግዲህ ያው የተፈጠረውን ነገር እስኪ ይሄን ለማመን ይከብዳል ግን ስለዚህ ወደህም ጠላህም በቃ እስር ቤት ሳትገባ ያለውን ገንዘብ በጋራ ልጃችንን ማሳደግ ነው ያለብን ሌላ ምን መልክ ነገር የለኝም ግን እኔ አንቺ ምንድነው ደግሞ ማለት እኔ ምስት አርግሻለሁ ምን ከማን ማለት ኬት ከማን እንዴት የምርሽ ነው ከማን ያረጋሽው ፍቅረኛ እንዳለሽ እንኳን አላውቅም ነበር ከማን እንዴት ሊሆን ቻለ ከሱ ነው ሌላ ጭራሽ እንዴ ማለት እንዴት ከሁለቱም ነው እንዴ ጭራሽ እህቴ እሺ ተረጋጊ ቆይ አንዴ ተረጋጊ ሰዎች ናችሁ ለታችሁ እንዴት ቆይ እንደዚህ ይፈጠራል ማለት እርግጠኛ ነሽ አንቺ እንዴት እንደዛ ታረጋለሽ አንቺስ እንዴት ከባሌ እኔ ፈልጌው ጭራሽ ከባሌ ጋር ስትጋጭ ተረጋጊ ምን አይነት ሰው ነሽ ግን አንቺ እንዴ ምን አይነት ሰው ነሽ እንዴት ይፈጠራል እንዴት ሁለታችሁ ምን ላይ እንዴት እንደዛ ታረጋላችሁ እህትሽ እኮ ነኝ ምንድነው እኔ እኮ ፈልጌው ያረኩት ነገር አይደለም እንዴ እሺ ቆይ ምንም ቢሆን እህትሽ ነኝ እንዴ ከእህትሽ ባል እንዴት ታረጋጃለሽ እኔ እኮ ተቀልሽ አይደል እንዴ እንደምትለው አንተስ እንዴት እንደዚህ ታረጋለህ እንዴ ምንድነው የተፈጠረው አልወደውም ምናምን ስትይ የነበረው ያስመሰልሽ ነው አይደለም እኔ እሱን አልወደውም ከኔ ጋር እንድንጣላ ስታረጊ ሁሉ ሴራ ከሱ ጋር ለመሆን ነበር እኔን ትተሽ እህቴ እንደዛ ማለት አይደለም በቃ እኔ ፈልጌ አይደለም እንደዚህ የተፈጠረው እኮ እና ምን ማለት ነው ታዲያ ተገደሽ እኔ ምንም ግልጽ ይሆነልኝ አይደለም እንዴ ቆይ እህቴ ታስታውሻለሽ የሚኪለት በ12 ከሁለት ወር በፊት ቀረጻለኝ ብለሽ አይደል እንዴ ሄደሽ አደርሽው በቃ የዛቀን እኔ ደግሞ ተቀድሽ ወደደር እንዳልሄድኩኝ በቃ የነበረኝ ነገር በጣም ተናደጄ ስለነበረ አስተጣጣን ያመሸውት በቃ ከዛ ምን እንደተፈጠረ አላውቅም ከዛ በኋላ ነው ስነሳ አጠገቢ እንደሆነ አወኩኝ በቃ ላንቺ ደግሞ ተዳራችሁ እንደይፈርስስል ምን ብዬ ልንገርሽ ቆይ እንዴት እንደዛ ታደርጋላችሁ አንቺ እህቴ ነሽ አብረን ያደግነው እንዴት እንደዛ ታረጋለሽ አንተስ እንዴት እንደዛ ታረጋለህ ስለምን እርግዝና ነው የምታወሪው እኔን ማመን አልችልም እንዴት ቆይ እንዴት እንደዛ ታደርጋላችሁ ለታችሁ ቆይ እኔ ስንት ነገር አላረኩልሽም እንዴት እንደዛ ታረጋለሽ ይሄ ሆን ብለሽ እኛን ለማጣላት የምታደርጊው ነገር ነው ቆይ እርግዝና አንቺ አምሻል እንዴ ቆይ ለምንድነው ማታምኑኝ የምሬን እኮ ነው ስለምን እርግዝና ነው የምታወሪው ሆን ብለሽ እኛን ለማጣላት ያደረግሽው እንደምታዩ ስለአቃለሁ ሆን ብለሽ እኛ እንደዛ ለማድረግ ነው ይሄ አረ እህቴ እንደዛ አይደለም ቆይ አታምኑኝም እንዴ እሺ ቆይ እንደውም ባለፈው የተመረመርኩትን አሳይሻለሁ ቆይ ምንድነው እየተፈጠረ ያለው ይሄ ነገር የምር እንዴት እንደዛ ታረጋለህ ቆይ አንተ የምር አድርገከዋ ጭራሽ ከእህቴ ጋር እንዴ እኔም እኮ ግልጽ ይሆነልኝ አይደለም እንዴ የምር ይሄ ነገር ተፈጥሮ ነው ማለት ምንም ያልጠበቅኩት ነገር ነው እየሆነ ያለው አይው ከለማችሁ ወረቀት የምርመራ ውጤቱ እንዴት እውነት ነው ሻውን ሳመናችሁ ምንድነው የሚፈጠረው ምንድነው አሁን የምናደርገው አሁን እንዴት ነው ነገሮች የሚሆኑት እሺ ምንድነው የሚፈጠረው እንዴት እንደዛ ታደርጋለሽ እንዴት እንደዛ ታደርጋላችሁ ሁለታችሁም ቆይ እህቴ ቢፈልጊው አይደለም አልኩሽ እኮ ለምንድነው ማትረጂኝ እንዴ ልጅ አይደለም
እንዴት ቆይ በጣም እንዴ እኔ እኮ እኔ እንዴ ቆይ እንዴ ምንም ማመን አልችልም እንዴ ይሄ እኮ ጭራሽ ሊፈጠር አይችልም እኮ ይሄ እንዴ እኔ እኮ በደረሰብኝ አደጋ እኔ እኮ በደረሰብኝ ችግር ምክንያት እኮ እኔ እኮ መውለድ አልችልም ምን እንዴ ማለት እንዴት ልትክደን ነው የምን ክደት አልገባኝም እና ታዲያ ምን እያልክ ነው እኔ አባታቸው ባደረሰብኝ የድብደባ ምክንያት መውለድ አልችልም እንዴት ማለት ምን ማለት ነው እየካልከን ነው አይ ይሄ ደግሞ ሌላኛው ሴራ ነው ይሄ ምንም ሴራ አይደለም ለማምለጥ እየሞከርክ ነው የዋሸህ ነው ወይስ ምንድነው አሁን ደግሞ ጭራሽ ሌላ ሴራ እየጠነሰስክልን ነው ይሄ ምንም ይሄ ክደት አይደለም ታዲያ ምንድነው ማለት ይሄ በህክምና ምርመራ የታወቀ ነገር ነው ምን እኔ ከማናቸውም ሰው መውለድ አልችልም አይ ይሄ ጭራሽ ከእውነት የራቀ ነው ቆይ እንዴት ነው ሊሆን የሚችለው ነው ወይስ ገና ለገና እሷንም እኔንም ስላስረገዝከን ራስን ነፃ ልታወጣ ነው አልገባኝም ካላመናችሁኝ ሙሉ ማስረጃ አለኝ የምኑ ማስረጃ ሙሉ የህክምና ማስረጃ አለኝ እኔ መውለድ አልችልም እንዴት ማስረጃ አይታለሽ ማስረጃን አሳየን አለ ማስረጃው ካላመናችሁ ነው ወይስ ያዋሸን ነው ይሄ ምንም ውሸት አይደለም አለ ማስረጃው መሳቢያ ውስጥ አስቀምጫለሁ እንዳያገኙት ራሱ ቆለፌን ያስቀመጥኩት ማስረጃውን አሳየንሽ ወይ ምንድነው እኔ ግራ እየገባኝ ነው የምን እንደዚህ አይነት ነገር ሊፈጠር ይችላል አይ ይሄ ጭራሽ ለመካድ እየሞከረ ነው ቆይ እንዴት ነው እንደዚህ ሊሆን አይችልም እኔም እየተረዳሁት አይደለም ቆይ ምንድነው ማለት እኔ የሆነ እየተፈጠረ ያለው ነገር እንደ ህልም እየሆነብኝ ነው ቆይ አንቺ እርግጠኛ ነሽ ይሄ ነገር ከሱ ጋር እንደተፈጠረ እንዴ ምን ማለት ነው በደንብ እርግጠኛ ነኝ ቀኑ ሁሉ እኮ አስታውሳለሁ እንዴት በእህትሽ ላይ ታራ ይሄን ነገር ለማድረግ የፈለገ ነገር ቢሆን አንቺ እንደዚህ ታደርጋለሽ እህቴ በእናትሽ እኔ እኮ ፈልጌ እንዳልሆነ እየነገርኩሽ አይደል እንዴ መስዋዕትነት እንደከፈልኩት ታውቂያለሽ ቆይ እሺ እኔ ምን ማድረግ ነው የነበረብኝ እሺ ቆይ ከዛው አንቺ ጋር ምንም ንግግር የለኝም ካሁን በኋላ እህቴ አይደለሽም አንቺ እህቴ ብለሽ እናጣሪ ይሄ እንዳይፈጠር እኮ ነው ምንም ያላልኩት እንዴ እሺ ያን ቀን እኔ ምንም አላውቅም ነበር እኮ ስለራሴ እንዴ አታውቂም ነበር እውነት እህቴ እኔ ጧት ነው ሁሉ የተፈጠረውን ነገር ሁሉ ያየሁት እኔ እንዴት ላቅ እችላለሁ እንዴ ከዛ በቃ ጧት ስነሳ አብሮኝ እንዳደረውኩኝ በቃ ላንቺ ደግሞ እንዴት ብዬ ልንገርሽ ምክንያቱም ባልሽ ነው በዛ ላይ ደግሞ አስጠንቅቆኛል እንዳልናገር አስገድደኝ ነው አስክሬ ነው ብዬ ነው የምናገረው አለኝ ትዳርሽ እንደምወስን ደግሞ ምን ያህል እንደምትወጁ አውቃለሁ እሺ ቆይ እኔ እንዴት ነው ልነግርሽ የምችለው አሰብሽልኝ ነው ዝም ያልሽው አሰብሽልኝ እሺ ቆይ አንድ ቀን ነው እኔ ደግሞ ፈልጌው አይደለም ቆይ እሺ እኔ ሳላሳስብሽም እንዴ በቃ ካሁን በኋላ ምንም መስማት አልፈልግም በቃ ዝም በይ ካሁን በኋላ እህቴ ብለሽ እናጠሪ ቆይ አሁን እሺ ምንድነው ሊሆን የሚችለው ማለት ቆይ እንዴት ነው ምንድነው የሚደረገው እኔ ግራ ገባኝ ይሄው ሁሉም ነገር እዚህ ጋር ማስረጃው አለ ስታከምበት የነበርኳቸው ሙሉ ማስረጃዎች ናቸው ይሄ ሁሉ ማስረጃ ነው እና ስለዚህ እንዴት እንደዚህ ሊሆን ቻለ የደረሰብኝ ችግር ራሱ ከፍተኛ አደጋ ላይ እንደሚጥለኝ ከዛም ባለፈ
ለብዙ ችግሮች እንደሚያጋልጠኝ ነግረውኛል። እዚህ ላይም ይኸው እንደምታየው ገልጸውታል። ከዛም ባለፈ አባታቸው ብዙ ችግር አርሶብኛል፣ ብዙ ድብደባ አርሶብኛል። ከዛም የተነሳ በጣም ትልቅ ችግር ላይ እንዳለው በጣም አስጊ ሁኔታ ላይ እንዳለውና በጣም በቃ ብዙ ችግር ወደፊት ራሱ እንደሚያመጣብኝ ነግረውኛል። ይሄ ውሸት ነው። ይሄ በፍጹም ሊሆን አይችልም። አዎ በእርግጠኝነት ይሄን ገንዘቡንም ላለመመለስ እኛንም ላለማመን ነው አይደል ይሄን የሚያሰራው? ምን ቆይ ግን በዚህ ልክ ምን ለማድረግ እየሞከርክ ነው አልገባኝም። እንዴ እንደዚህ አይነት በቀል ጥሩ አይደለም። ሌላው ይቀርና ልጃችንን በሰላም እናሳድግበት። አዎ በራችንን መልስልን። ደግሞ ግዴታ ደግሞ ማመን አለብህ። እንዴ ታዲያ ካንተ ውጭ የማን ሊሆን ይችላል? እስኪ ንገረን። እንዴ ጭራሽ በእርግጠኝነት ይሄን አሰርተህ ነው አይደል ያመጣው? ለነገሩ ልክ ነህ። ይሄን ሁሉ ነገር ርቀት የሄድክ ልጅ እንዴት ነው ይሄን ማሰራት የሚያቅትህ? እንዴ አዎ እዚህ ላይ እንደሚታየው መውለድ እንደማይችል ነው የሚያረጋግጠው። አዎ ግን ይሄ በፍጹም ውሸት ነው። ቢሆንም ይሄንን ግን ያው ልክ ናችሁ እንዳላችሁት ይሄ መረጋገጥ መቻል አለበት እኮ። በምን ልናምነው እንችላለን? በእርግጠኝነት ይሄ ደግሞ የሚሆነው የሐሰት መረጃ ነው። እርግጥ እዚህ ጋር የሐሰት ሊሆን የሚችልበት መንገድ ይኖር አይኖር አሁን እርግጠኛ መሆን አንችልም። አዎ ስለዚህ የሐሰት መረጃ ነው ማለት ነው። ቆይ ላለማመን እንዴት ነው አንተ እንደዚህ የምታደርገው? ቆይ ግን አናሳዝንህም እንዴ? ከአንድ ቤት ውስጥ ሁለት እንዴ ቆይ እሺ እኔ አልበቀል ምን አስፈልግ አልገባኝም። ቆይ እንዴ ይሄ ነገር እኔ ምንም እንዴ ምንድነው እያላችሁ ያለ? ሁሉም ነገር እኮ እዚህ ጋር እኮ ተጽፏል። እኔ ምን ጭራሽ ላምን አልችልም። ይሄ ሲጀመሪያ የሐሰትም ሊሆን ይችላል። ይሄ በፍጹም ሊሆን አይችልም እኮ በፍጹም። ይሄ በቃ ከእውነት የራቀ ነው። ምን ማለት ነው ታዲያ? ቆይ እዚህ ቤት ውስጥ የምትኖረው አንተ ነህ። እነዚህ ሰዎች ሌላ ሰው እዚህ ቤት ውስጥ የሚመጣም ሰው የለም? ማንንም የለም። እንዴት ይሄማ አይሆንም። እንዴት ነው ላይሆን የሚችለው? እንዴ አሁንም ደግሞ ልትክሽ ነው እንዴ? እንዴ ልጅ አንተ ነው። አዎ ጭራሽ ሊሆን አይችልም ይሄ። እንዴ ቆይ እኔም እኮ ምንድነው ታዲያ ማለት ይሄ መረጃ እኮ ምንም መውለድም እንደማይችል የሚያረጋግጥ ከሆነ ይሄ ነገር ታዲያ ከማን የተፈጠረው? ከማንም ሊሆን አይችልም፣ ከራሱ ነው። እንዴ ካንተ ነው ልጅ ልትክር ነው እንዴ? ቆይ እሺ እንዴ ራስህ እኮ ነው ፈልገህ እኮ ነው ራስህን እንዴ ስሰክር ጠብቀህ እዚህ ሁሉ ችግር ውስጥ ያስገባኸኝ አንተ። ጭራሽም ደግሞ ልትክደኝ ነው እንዴ? እንዴ ምን ይሆንክ ነው አልገባኝም። ጭራሽ ሊሆን አይችልም በፍጹም አይሆንም። እንዴት ነው ላይሆን የማይችለው? ለመካድ እየሞከርክ ነው እንዴ? ቆይ ሌላ ታዲያ ይሄ ነገር ከማን ሊፈጠር ይችላል? ከማንም ሊፈጠር አይችልም፣ ከራሱ ነው። አይሆንም ገና ላለመጠየቅ ራሱን እያገለለ ነው ያለው። ስለዚህ ግዴታ ማመን አለብን። ሌላ በቀል መሆኑ ነው። ቆይ ታዲያ ሌላ የምታውቀው ነገር አለ? እንደዚህ እየተበቀልከን ነው? ቆይ እሺ ዴቲንግ ሁሉ ርቀት በቀል አይበቃህም? እንዳይሆን እንኳን እንዴ ያለን ነገር ሌላ ደግሞ የምትነግረን ነገር ካለ ንገረን። ያለዛ ግን አይሆንም እያልክ ይሄ መረጃ እንደዚህ ያረጋገጠ ከሆነ ታዲያ ይሄ ነገር እንዴት ሊፈጠር ቻለ? ቆይ ለመበቀል የምታደርገው ሌላ ጥቃት መሆኑ ነው? አዎ ላለማመን ምን አይደል ይሄን ሁሉ ርቀት የምትሄደው? አይሆንም። ምንድነው የማይሆነው? አይሆንም ካልክ የምታውቀው ነገር ካለ ንገረን። እንደዚህ ሊሆን አይችልም። ምን ነው የማይሆነው? አልገባኝም። ቆይ ሐሳብህ ምንድነው? አይሆንም አልኳችሁ ሁሉ እኮ ሰጥተናል እኮ። አይሆንም ካልክ የምታውቀው ነገር ካለ ንገረን። ምክንያቱም እነሱ ጊዜው ህይወታቸው ውስጥ ካንተ ውጭ ሌላ ሰው አያውቁም። ማንም የለም። ያለህን ነገር ሁሉ አሳጣን። በቀል መሆኑ ነው ይሄ? ቆይ ምንድነው የምትፈልገው ከኛ? የምትነግረን ነገር ካለ ንገረን። እንዴ በቃ አይሆንም